ይወስዳል መንገድ ያመጣል መንገድ የሰባት መንገዶች ወግ አዳም ረታ። አንደኛዋ መንገድ ይቺ መንገድ ገለልተኛ ሆና አታውቅም። መምጣቷ የማይቀረውን ሁለተኛዋንም አትሽርም። መኖሪያዬ የተሰራችው እንደ ብዙዎቹ ቤቶች ከባህር ዛፍ ፍልጥ፣ ከጥቂት የጽድ ቋሚዎች፣ ከቀላል ምስማሮች፣ ከምርግና ከልስን ጭቃ ነው። ጣሪያው ነጠላ ቆርቆሮ የተለጠፈበት ነው። የክረምት አስናዋዥ ውበቱ፣ የበጋ ቀትር ግለቱ ዕድሜ ሰጥቶኛል። ራቅ ብዬ ድንጋይ ወሩሬ እላዩ ላይ እያንኳኩ የሚዳሩ እርግቦችን ሰማህ? እነዚህ ቡላሎች እያንጓጉ ረበሹኝ፣ እስኪ አባርልኝ ከተባልኩ በኋላ በዚያው የማባረር ሱስ አድሮብኝ በወፍ መበተን ምሳሌ ፍቅር ማፍረስ አለማምዶኛል። ይህ የሆነበትም ዘመን ዕድሜ ሆኖ ተቆጥሯል። በራሪ መምቻ ከወረወርኳቸው ብዙ ድንጋዮች በጥቂቶቹ አላፊ አግዳሚ አስደንግጫለሁ። የማን ጥጋበኛ ነው? ሊገለኝ ነው ተብያለሁ። ይሄ ስድብና ግጭት አስተምሮኛል። ይሄም ዕድሜ ነበር። የተወለድኩት እዚህ በሐረግ ጥልፍልፍ በሳር ቀለበት የተጋረደች ትንሽ ቤት ውስጥ ነው። ጊዜ ደርሶ ከእናቴ ማዕፀን ልወጣ ረብሻዬን ስጀምር መንገድ ይበጅልኝ ስል እናቴ ምጧ ጸንቶባት ከአልጋዋ ያሽቦ አልጋ ዛሬ ይኖር ይሆን አውርደው መሬት አንጥፈው ሲያዋልዷት፣ ልክ እዚች ጋ ነው የተወለድከው፣ ሂድ እስኪ ቁምበት እናየው ትለኝ ነበር አድጌ። መጀመሪያ ዓለም የሸተተችኝ ማርያምን የሚማጸኑ የሰፈሬ እንስቶች በእግራቸው እየመቱ በቀሚሶቻቸው ደርዝ እየረበሹ ከወለል ያነሱትን አቧራ ሁና ነው። በዚህም ከእናቴ ከንፈሮች ወዝ ቀድሞ፣ ከብብቷ ጠረን ቀድሞ፣ ከአጃ ጠረን ቀድሞ፣ ከወተት ሽታ ቀድሞ፣ ከአብሲት ጠረን ቀድሞ፣ ከእግርና ከጫማ ጠረን ቀድሞ፣ ከሚቀቀል የደመቀ አረንጓዴ ጎመን ቀድሞ፣ ከእንኩሮ ጠረን ቀድሞ፣ ከጠላ ጥንስስ ጠረን ቀድሞ፣ ከሚጋገር ቂጣ ጠረን ቀድሞ፣ ከተልባ ብጥብጥ ጠረን ቀድሞ፣ ከአቦል ጠረን ቀድሞ፣ ከአበቦች ጠረን ቀድሞ፣ ቤቴ ጀርባ ላይ ከዘመተው ሐረግ ሬሳ ጠረን ቀድሞ በአፍና በአፍንጫዬ ያስገባሁት የዚህን የወለል አቧራ ጠረን ነው። ገና ስወለድ፣ ገና ከእናቴ ማዕፀን ስላቀቅ የነሐሴ አየር ቅዝቃዜ አንገብግቦኝ ሳለቅስ በአፍና በአፍንጫዬ የገባው ይሄ አቧራና የዚያ አቧራ ጠረን ነው። ከማያቸው የአዋላጅ እጆች ከተጠቀለልኩበት ራፊ ጨርቅ ቀድሞ ያየኋቸው ሌላ ወተትማ መንገድ ውስጥ እንደሚኖሩ ዓለማት ሁሉ ከወለሉ አርገው መሃል አየር ላይ የሰፈፉ ረቂቅ አቧራዎችን ነው። አንዳንዶቹ ከመሬት ያያያዛቸው ህቡ ክር እንዳለ ሁሉ ቀጥ ረጋ ብለው፣ ደሞ አንዳንዶቹ ወዲያ ወዲህ እየተንጠራወዙ ለማንም የማይታይ አቧራ ቦቃ የእምብርቴ ቁስል ላይ ያረፈው የእናቴ እንገር አፌ ውስጥ ፈሶ ምን እንደሚል ከማወቄ በፊት ነው። ቤቴ ውስጥ በአቧራ ያልተዳሰሰ ዕቃ የለም። ብርጭቆ ላይ፣ ጠረጴዛው ላይ፣ የጠረጴዛው ጨርቅ ላይ፣ የጠረጴዛው አራት እግሮች ላይ፣ ብርድ ልብሶች ላይ፣ ትራሶች ላይ፣ አልጋዎች ላይ፣ ሳጥኖች ላይ፣ የተሰቀሉ ያልተሰቀሉ ልብሶች ላይ፣ ግድግዳው ላይ የተንጠለጠሉ ፎቶ መክተቻ መስታወቶች ላይ፣ ግድግዳ ላይ የተሰቀለችው የፊት መመልከቻ መስታወት ላይ፣ በየግድግዳዎቹ ጥግ ያረበቡ የሸረሪት ድሮች ላይ፣ ሸረሪቶቹን የሸፈኑ ጸጉሮች ላይ፣ በየቦታው የሚዘሉ ቁንጫዎች ላይ፣ አቧራውን ከላያቸው ላይ ለማራገፍ ይሆን የሚዘሉት የእንጀራ ማስቀመጫው ሞሰብ ላይ፣
ሞሰብ የሚቀመጥበት ጠረጴዛ ላይ፣ ድስቱ ላይ፣ መኝታ ቤት መግቢያ በር ላይ፣ እዚያና እዚህ የተጣሉ ነጠላ ጫማዎች ላይ፣ ደብተሮች ላይ፣ ደብተሮችን የምከትበት ከረጢት ላይ፣ ቤታችን ውስጥ ያለው አንድ የኢትዮጵያ ታሪክ የሚል መጽሐፍ ላይ፣ አግጠው የወጡ ምስማሮች ላይ፣ እንጀራዎቻችን ላይ፣ ጭልፋዎች ላይ፣ ወጡ ላይ፣ እጆቻችን ላይ፣ ጣቶቻችን ላይ፣ ከንፈሮቻችን ላይ፣ አፎቻችንም ለጉርሻ ስንከፍት ፈጣን አቧራ ምላሳችን ደረት ላይ ያርፋል፣ ከርጥብ ላንቃዎቻችን ይጣበቃል። አቧራው ምግቤም ነበር። አቧራው ቤተሰቤም ነው። በዐይን የማይታዩ ወለሉን የተማሰሉ አቧራዎች እንደ ረቂቅ የጥጥ ፍራሽ በእግሬና በወለሉ መሃል አልፈው በወዳጅነት ነካክተውኛል። በሱ ውስጥ ላይ ተንቧችቻለሁ። እሱንም የነካውባቸውን ትንንሽ ጣቶቼንም ጠብቻለሁ። ጭቃ የነከሱ ጫማዎችና ጭቃ የለበሱ እግሮች ወደ ቤት ውስጥ ሲገቡ ከቤትም ሲወጡ አይቻለሁ። እነሱ የተውት ከወለሉ ተጣብቆ የቀረው ጭቃ ሲደርቅ በላዩ ላይ ተንበልብያለሁ። እናቴ እቅፍ ውስጥ በጀርባዬ ተጋድሜ አንድ ጡቷን በግራጄ ይዤ ከሰል ምድጃ ላይ አብሽ ሲፈላ አይቻለሁ። ጢሱ ሲነሳ ተነስቶም ወለል ላይ ጉም መስሎ ሲተኛ አይቻለሁ። ከዚያም ላይ በዚያም ላይ ተረማምጃለሁ። በውስጡም ዋኝቻለሁ። የበረደ አጃ እናቴ መዳፍ ላይ አረፋ ደፍቆ ሊጥነቱን ስስብ በሚስለመለሙ ዓይኖቼ ከውጭ ወደ ቤት የሚገቡ ጨረር ያጋለጣቸው አቧራዎችን በመስኮት ቀዳዳ አይቻለሁ። ማግሳቴን ጨርሼ ወደ መስኮቱ ስር ተንቧችቼ እጄን ወደ ጨረሩ አንስቼ አቧራዬን አምጡ ብያለሁ። ወፌ ቆመሽ ሲሉ እስክማረር ወድቄያለሁ። አፍጢሜን ሳይጠርጉኝ ቀድሜ የእሷን፣ የእሱን፣ የነሱን ከየመንደሩ ሰብስበውት የመጡትን አፈርና አቧራ በለጋ ምላሶቼ ቀምሻለሁ። ውሃ ከተከነበለበት የረጠበ ወለል ላይ በልጅ ከንፈሮቼ ቆሻሻ ፈሳሽ ሰብስቤያለሁ። ዓይኖቼም ውስጥ ያሳከከኝ ያስለቀሰኝ አቧራ ነበር። ማልቀሻ ሰበቡ ባይገባትም እናቴ በእሽሩሩ ማሞ ስታስቀምጠኝ በመጸዳዳት ደስታ ስቄያለሁ። እግሮቿም ቅባት ያልነካቸው አቧራማ ነበሩ። ሽንቴን ወለል ላይ አይቼ ምስጢሩን ላጠና በጣቴ ጠንቁዬ ከአቧራ ጋር አቡክቼ አፌ አስገብቼው በጨውነቱ ተንገፍግፌያለሁ። ሊያስጥለኝ የቃጣውን የእናቴን እጅ እንደጠላሁት ከአንዱ ክፍል ወደ ሌላው ክፍል ከላይ ወደ ታች ተዘዋውሬ አጥንቻለሁ። ነገሮችን በዐይን በዳሰሳ በጣዕማቸው መድቤያለሁ። ይሄ ጉብዝናዬ ነበር። ይሄ ጎዳናዬ ነበር። የሀገሬም ነበር። በር ደፍ ላይ ቁሜ የሰፈሬን ሰማይ አፈር ባቀፈ ነፋስ የሚርገፈገፉትን ሐመልማሎች አጥንቻለሁ። ዓለሙ በልበል ተመለስ ተባልኩ። አንድ ቀዝቃዛ ሌሊት ከእናቴ ደረት ተለጥፌ ጡት ስመገምግ በችኮላ ተነስታ ወለል ላይ ያስቀመጠችኝና እንዲህ አለችኝ። ምሕረት ምጥ ጀመራት። ቋንቋ ባይገባኝም አውቃለሁ የሁሉን ነገር ጠረን፣ ከሁሉ ነገር ጠረን ብዙ መገመት። ሐምራዊ አቧራ ወደ ቤቴ እየተሳበ ይገባ ነበር። ያን ዕለት ጠረኑ የሞሳ ሆነ። ምላሴ ላይ ማርማሪ ላይ ነበር። ቤዛዊት የተወለደችው ያን ዕለት ማታ ነው። እናቴ ሰልፉ ያማረ ጉራማይሌዋን እያሳየች እንዝርቷን እየወረወረች እግሮችህ የቡሄ ጥብኛ ይመስላሉ ትለኝ ነበር። የእግሮቼን ውበትና ለስላሳነት ከሰው ሰራሽና ከተፈጥሮ አደጋ ልትከላከል በሸራና በጎማ ጫማ ልትሸፍናቸው እያሰበች አይሞላልኝ እንዝርቷን እየቀለበች ጉራማይሌዋን እያሳየች አይ ቢሞላልኝ አይ ትላለች። እና ያኔ ስጫወት እኚህ ጥብኛ እግሮቼ ተሰባብረው ይወድቃሉ እያልኩ እፈራ ነበር።
እርምጃዬን ተግ አድርጌ ወይም ጨዋታዬን አቋርጬ እቀመጥና እግሮቼን እዳብሳለሁ። የጣቶቼ ቁጥር ጎድሎ አልጎድሎ እንደሆነ እፈትሻለሁ። በመሃላቸው የገባውን አቧራ በእጆቼ እየፈለፈልኩ ጠርጋለሁ። እጀ ጣቶች ላይ ተጣብቆ የቀረውን አቧራ በጥብቆዬ ጠርጋለሁ። ጥብቆዬ ላይ የቀረውን አቧራ እናቴ ቅዳሜ ቅዳሜ ጠዋት በፈላ ውሃ እያጠበች ከየት ሰበሰብከው ይህን ሁሉ ጭቃ ትለኛለች። የእናቴ የቡና ሥርዓት ዝነኛ ነበር። ቀይ ቀለም ያላቸው 12 ሲኒዎች አሏት። ረከቦቱ አልጋ ይመስላል። አባቴ ሲሰራው ትዝ ይለኛል። ቡና ሲጠራ የማይጠፉት ጎረቤቶቻችን እነዚህ ነበሩ። ጋሼ ሐሰን፣ ምህረት የሐሰን ባለቤት፣ ጋሼ ደጋጎ፣ መዘክር የደጋጎ ባለቤት፣ ጋሻ አሰፋ፣ የውብ ዳር የጋሻ አሰፋ ባለቤት፣ ጋሻ ለማየው፣ ጋሼ ኪሮስ፣ ጋሼ ሸገኔ አስተማሪው፣ ሳጅን ኃይሉ፣ አስጨናቂ፣ ዓለም ፀሐይ፣ ደበላ። በተለይ ቅዳሜ ከሰዓት ሁሉም ይሰባሰባሉ። ጥጌን ይዤ ጡጦዬን እመገምጋለሁ። የቡናው ጠረን አለ፣ የዕጣኑ ጠረን አለ፣ የከሰሉ ሙቀት አለ፣ የተቆላው የሽምብራው ጠረን አለ፣ የእኔም ጠረን ከነጡጦዬ። ይሄ ሁሉ እያለ የሚሸተኝ አዲስ የተገለበጠ አፈር መዓዛ ነበር። የዛን የቅዳሜ ቀን ከወለሉ አፈር ዘግነን ማይክሮስኮፕ ሥራ አስቀምጠን ሞለኪሎቹን ብናጠና በርግጥ ባለቤትነቱ የአባቴና የእናቴ ነው። የበቆለት ከሰል ላይ አፈንድቼ የተንተረከከ አበባ ስቡን ስበላ እማማ ኩላሊት አጥባ ለሴት ነው ካልጠገብክ ልስጥህ ስትለኝ ነበር። ከሳራ ጋር ምድጃ ከበው ሲበሉ ወንድነቴን ላለማስደፈር ጠግብ ያለው ብዬ ወጣው። ቂል ልማድ አክብር ያለው እዚህ ዝናብ ሲዘንብ ከፊሉ ውሃ ወንዙ ነው ይሄዳል፣ ከፊሉ ተኖ ወደ ሰማይ ይወጣል፣ ከፊሉ ወደ መሬት ሰርጎ የውሃ ጉድጓድ ይገባል። ዝናቡ አይቻቸው ከማላውቃቸው ስፍራዎች ከኤሊባቦር፣ ከጅማ፣ ከጋምቤላ እንደመጣ ይነግሩኛል። ከቅጠሉ፣ ከውሃው፣ ከምንጮች፣ ከድንጋዮች፣ ከአፈሩ፣ ከተራራዎች፣ ከከብቶች ቆዳ የተነነ የነዛ አገሮች ወዝ ነው። ደመና እንዲፈጠር መላ ኤሊባቡር፣ መላ ከፋ፣ መላ ጋምቤላ በፀሐይ ግለት እስከነ ደመናው አዲስ አበባ ደርሶ ዝናብ ሆኖ ሲወርድ የውሃ ጉድጓድ ገብቶ ቆፍረው ያጠጡኝ እሱን አይደል? ወርቂት ትልቅ እህቴ በጧት ጉልቻ አመቻችታ ብረት ድስት ስታስቀምጥበት ገላዋን ልትታጠብ ነበር። ከሰፈራችን የጉድጓድ ውሃ ቀድቼ እሱንም አሙቃ ፈሰስኩላት። ጀርባዋን በጨርቅ እንደ ትንሽ ወንድም አሸውላት። ፊቷን በቅባት እያበሰች እስከ ከሰዓት ስምዖንን ስትጠብቅ ነበር። ልብሷን ለውጣ እዛዛ እያለች ቀሚሴን እስኪ ከኋላ ይልኝ ረዘመ ስትለኝ፣ ይሄም ለስምዖን ብቻ አልነበረም። እንደ ወጣች የምትቀር መሰለኝ። እግሮቿን ከኋላ ቅፌ ያስኳት። ልቀቀኝ ልጆንክ ብላ ስትጮህ ልጅ ላለመሆን ተውኳት። ከነካኝ ቀሚሷ ፊቴ ላይ የቀረው እንዲሁ ወዝ አይደለም። ጋምቤላ ሲብሰከሰክ የከረመው የእግዜርና የተፈጥሮ እምነት ነበር። በክር አጠላልፈን የዶሮ እግር ስንጫወት ከጎረቤቴ ከካሱ ጋር ጥፍሮቹ ውስጥ ቆሻሻ በእጆቻችን ከፍ ዝቅ ስንደንስ የተበተብኩትን ሲሽር የተበተበውን ሲሽር እኔ ለሱ እሱ ለኔ ቅኔ እንደነበርን አልተረዳንም። ቤዛዊት 12 ዓመቷ እያለ እርግጠኛ ግን አይደለሁም። እኔ አባባ፣ ጽዮን፣ እማማ ምረትና ሐሰን ራት በልተን ጨርሰን ቡና እየተፈላ
አባባ እንዲህ ይላል። ምረት ያንገትሽ ወርቅ አያምርም? ምን ነው አድርገሽው አላይሽም? ያያቴ ነው፣ ብዙ ታሪክ አለው። በያ ንገሪን፣ ምን ያስደብቃል? ለቅድመ አያቴ ወዳጇ ናቸው የሰጧት። ማን እንደሆኑ ታውቂያለሽ? አለች ወደማማ ዞር ብላ። ማን? አለች ሳቅ ብላ ጽዮን። ልጅ ኢያሱ ወዳጇ ነበሩ፣ እሳቸው ሰጧት። ኢያሱ ይሄ? አዎ የሚኒሊክ ልጅ። በስርዓት አልተጋቡም፣ ግን የድሮ መኳንንት ቆንጆ ካየ አያልፍም። ሶዶ ይመጡ ነበር አሉ። አገር ላዩ ተብሎ እንግዲህ። ታዲያ ከቤተ መንግስት ነው አበኝ። ለመሆኑ ያቺ ልቢት ነገር ትከፈታለች? አለ ወደ ሰቅለ ወርቋ እያሳየ አባባ። እንጃ፣ ልከፍታት ሞክሬ አልቻልኩም። አላደርገውም፣ ጊዜው አልበቃለ። ልጅ ማሳደጉ እኮ አያሳርፍም። ማጌጥ ቀረ። ታዲያ ለልጅሽ አሰጫትም? ምህረት አባቴና ተኩራየችው። አዎ፣ እንዴት ትዝ አላለኝም? ነገርኩ እኮ መውለድ ቀልብ ይነጥቃል ብዬ። እንዳንቺ አቋቋመ መልካም ናት እኮ አለ ሐሰን። መልኳስ ከማን ያንሳል? ሳራ ብቻ ናት የምትበልጣት። ሳራ ቀላች እንጂ ጸጉሯ ይበቃል ልጄ። ጸጉር ምን ያደርጋል? ምንም ካላደረገ ለምን አላፈጠረው? ምረት ሀብሏን ካንገቷ አውልቃ ቤዛዊት አንገት ላይ አሰረችላት። የቤዛዊት ገጽ እንደዛ ስትፈካ አላየዋትም። ለሚያምርባቸው ነገር ተሰናድተው የተወለዱ ለወርቅ የተሰሩ አንዳንድ ልጃገረዶች እንዳሉ ያወቅኩት እዚህ ነው። ቤዛዊት በሰቅለ ወርቁ እየተጫወተች ጎኔ መታ ተቀመጠችና አዋቂዎች በሌላ ጨዋታ ሲጠመዱ ያምራል አለችኝ። ባይገባኝም ያምራል አልኳት። ስለማይገባኝ ነገር እንደ ገባኝ ሁሉ መዋሸትም እዚህ ተምሬያለሁ። እናቴ እዚህ ጠዋት ማታ መሸነጋ ስንቴ ማለች፣ ስንቴ ፈከረች፣ ስንቴ ጉራ ነፋች፣ ስንቴ ተራገመች። ጠራ ማርያም ታውቃለች። ጠራ ማርያም ትንቀልህ። የጠራይቱ ድረሽልኝ። ጠራ ተወለድ አዲስ አበባ ደግ። አባቴ የራሱ ሞዴል ነውና ፈጠርኳቸው የሚላቸውን ባለጥለት የአንገት ልብስና ባርኔጣ ለራሱ ይለብሳል። አባቴ ሸማኔ ነበር፣ የራሱ ሞዴል ነበር። ቤት ሲገባ ሁለቱንም አደራርቦ ምስማር ላይ ይሰቅላቸዋል። የቁመቴን ማደግ በመስቀያው ከፍታ ለክቻለሁ። ያልደረስኩበት ጊዜ ነበር። ደርሼ የተሰቀለበትን የምስማር ቆብ ፊት ለፊት እያየው ጠንካራ ዝገቱን ያደነኩበት ጊዜ ነበር። ማደግ አቁሜም አይኖቼን ከሱ ማንሳት ከብዶኝ በልብ ያልኩ፣ እነዛ ጨርቆች እንዴት አርጅተው አልተበጣጠሱም? ያ ምስማር እንዴት አልፈራረሰም? እኔ ካሱና ሌሎችም ግቢ ውስጥ ብይን እንጫወታለን። ሳራና ቤዛዊት ደክሞናል ብለው አሌቡም ሊጫወቱ ቤት ውስጥ ገቡ። ብዙ ሳልቆይ ውሃ ልጠጣ ብዬ ተከተልኳቸው። ወደ ማድ ቤት ሳልፍ በተከፈተ በር ቤዛዊትን አየኋት። ሹራቧን ወደ ላይ ሰብስባ ለሳራና ለዋኖስ ጡቶቿን ስታሳያቸው እንዲህ ያደገች አልመሰለኝም። ያንቺ ትልቅ ነው፣ አንቺ የለሽም ምናምን እየተባባሉ ሲሳሳቁ ደረቷን ለብቻዬ ለማየት ብዙ ጊዜ ጓጓው። አንድ ቀን ሶስቱ ሲፈታተሹ እንዳየዋቸው ስነግራት እፈራ መሰለህ አለችና ሹራቧን ወደ ላይ ሰብስባ ጡቶቿን አሳየችኝ። ከዛ ቀን ጀምሮ በነጀስኳት ቁጥር እፈራ መሰለህ እያለች እንዲህ የመግለብ ልማድ ነበራት። እናቷ ሰምተው እስኪያስቆሟት ልዩ ስሜት የሰጠኝን የቤዛዊት ጡት ያየሁት እዚህ ነው። ያየሁትን ላላየ ሳወራ ደረቴ ውስጥ የሆነ ነገር ይቆም ነበር።
በሆዴ ተንበልብዬ በጀርባዬ ተንጋልዬ ተቀምጬና በጎኔ ሁኜ ወደ አማርኛ የተተረጎመልኝን ዲያሌክቲካል ማቴሪያሊዝም እዚህ ነው ያንቸለቸልኩት። ፍትህ እዚች ሀገር እንዲኖር ያሰለጥንሃል ተብዬ እዛ ቡና ከሚጠጡ ሰዎች ማን ከማን እንደሚሻሻር ማን ማንን እንደሚሽር እያሰብኩ ለብቻዬ ቀልድ እንዳጋጠመው ቂል ስስቅ ነበር። ሞተሩ መንቀሳቀስ ሲጀምር ቀልዱ ቀልድ አልነበረም። የጭገር ችፍርግ በላይ ባቆጠቆጠበት የጉርምስና ዕድሜ ለሁላችን ነጻነት ዲሞክራሲ እንዲለመልም እንደ እሳት እየተንቀለቀልኩ ደሜን ሳፈስ አባቴ በሌሊት ተነስቶ እዛች ደጃፍ ተቀምጦ ሲምል ሰማሁት። ብርድ ልብስ ተከናንቦ ተቀምጦ እንቅልፍ እንዳይጥለው እየታገለ ከብርድ ልብሱ ስር ቆመጥ ይዞ ልጄን ለመውሰድ የሚመጣ እኔን መጀመሪያ ገሎ ነው። አባባ ተኛ። ምኑን ተኛውት? አውቃለሁ አንተ ብልጥ ነህ፣ ፖለቲካ አትገባም። ግን ስንት ምቀኛ አለ መሰለህ፣ በግርግር ቆሻሻ የሚቀባ እንደኔ ጉድጓድ ገብቶ ከሚለፋ ቢሮው ቂጡን ሲያለፋ የሚውል። አሁን ተኙ። ከጠመንጃ ጋር ልትታገል ነው ትለዋለች እናቴ። ያልጠፋኝን ሁሉ መንገድ ተረበሸ እንጂ አገር ቤት ወስደው ነበር። ትተነው ተኛን። መሃል ሌሊት ላይ ነቅቼ ወደ እሱ ስመጣ ዱላው ከእጁ ወድቆ ብርድ ልብሱ መሬት ተሰብስቦ የተቀመጠበት ሲያንጎላጅ አገኘሁት። ፉከራ አቅም እንደሚጠይቅ ያየሁት እዛች የቤቴ ውስጥ ጎዳና ላይ ነው። ሁለተኛዋ መንገድ። ይቺ መንገድ አንደኛዋን አትሽርም። በእናቴ የእግሮቼ ጥብኛ ተብሎ መሰየም መንገዶችን አተኩሬ እንዳያደረገኝ በብርታትም ወዲያ ወዲህ የምል የረጅምና የአጭር ርቀት ተጓዥ ሆንኩ። ጤዛው በሙቀት ሳይዋጥ ፀሐይ ገና አድማስ ገጽ ጽጌ እንደመሰለች ምድር ገና ብርዷ ሳይገፈፍ የዓይኖቼን ቁሊት ሳልጠርግ የእንቅልፍ ልጋጌ አፌ ዳርና ዳር አብሲት እንደመሰለ ዓይኖቼም እንደ ጨቅላ ድመት ዓይኖች እንደተገረበቡ እያዛጋው በር ከፍቼ ወጣና አፌ ውስጥ 12 ሰዓት ሙሉ ያደረ ምራቄን ለሰይጣን ማባረሪያ ፊት ለፊቴ 3 ትፍ ትፍ አድርጌ እናቴን እየኮረጅኩ ከቤቴ በራፍ እግቢው አጥር ድረስ በተዘረጋችው አጭር ያዋራ መንገድ ላይ እጫወታለሁ። መንገዷ እንደ ከፈይ የሚለሰልስ ስሳፈር የለበሰው እንደ በርኖስ የሚጎረብጥ ደቃቃ ጠጠሮች የሸፈኑት እንደ ፍራሽ የሚሰምጥ ደባደቧ አቧራ የለበሰው ብልቶች አሏት። እንደ አዋሽ ተነቃንቃ ቤት ውስጥ እንዳትገባ የቤታችን ደጃፍ ጋር ስትደርስ በሁለት ትላልቅ ድንጋዮች ማለፊያዋ ተዘግቶባታል። የአጥር በሩም ስትደርስ የዘመድ የጋቢ በላተኛ የጎረቤትና የእንግዶች እግር የረገጠው አቧራ በልዩ ባዕድ እንዳይረበሽ ወይም ግለ ታሪኳን ይዛ ወደ ሌላ ቦታ እንዳትሰደድ ላይቀርላት ነው መሰለኝ በድጋሜ ታጥሮባታል። እነዚህ ግራና ቀኝ ያሉ በድምሩ 4 የሚሆኑ ድንጋዮች የመኪና ድንጋዮች መፍለቂያቸው የት ይሆን? ከደቡብ ይሆን ከሰሜን፣ ከምዕራብ ይሆን ከምስራቅ፣ ከሊባ ይሆን ከመስእ፣ ከየት ይሆን? በዚች ደቃቃ አቧራማ መንገድ ላይ ጋሻ አስጨናቂ ዘበኛው ጎረቤቴ ዓለም ፀሐይ፣ ነርሲቱ ጎረቤቴ ደበላ፣ ተላላኪው ጎረቤቴ፣ 2 እህቶቼ አባቴና እናቴ፣ ካሱ የካሱ አባት ጋሻ ሐሰን፣ የካሱ እህት ቤዛዊት፣ እንትና ታላቅ ወንድም፣ ሌሎች ነጠላ ገቢዎች፣ ጋቢ አሰሪዎች፣ ውሻችን የነሳራ ጥቁር ድመት ተመላልሰውባታል። የአንዱ ዱካ በአንዱ ላይ የከረመው በዘገየው ስር የዘገየው እንደገና በዘገየው ስር እየተሸፋፈኑ እየተጠፋፉ በነጠላ ጫማዎች፣ በቦት ጫማዎች፣ በቆዳ ጫማዎች ስራቸው ሰንበር ባላቸው ስራቸው ጠቃጠቆ ባላቸው በአፈሩ ውስጥ፣ የወስፋትና የኮሶ ትሎችና እንቁላሎች የሚያሳምሙ
የአይን ማዝ የሚያስይዙ፣ የሆድ ቁርጠት የሚያመጡ፣ በተቅማጥ የሚለክፉ፣ በወፍ በሽታ የሚለክፉ፣ በቁምጥና የሚያቆስሉ፣ በጭርት የሚሸፍኑ፣ ቢልሃርዚያ ባህር ሆድ ውስጥ የሚተክሉ ቢሊዮን ደቂቃን ፍጥረተ ሰራዊት ከዚች ከቤቴ በራፍ እስከ ግቤዬ ያጥር በር ባለችው የ4 ሜትር ርዝመትና የ1/2 ሜትር ስፋት ባላት መንገድ ላይ ይኖራሉ፣ ይሞታሉ። ብዙዎቹ የሰው ኮቴ ተከትለው ወደ ቤቴ ውስጥ ያዘግሙ ይሆናል። ታዲያ ስለምን ነበር ደጋግሞ ተቅማጥ ያመመኝ? ስለምን ነበር ታዲያ ጣቶቼ መሃል እከክ ይበቅል የበቀለውም ይፈነዳ የነበረው? እናቴ እጆቼን ይዛ ግራና ቀኝ በሁለት እጆቿ እያፈራረቀች ብትስማቸው እንኳን በቶሎ አልተፈወስኩም። እዚህ ጎዳና ላይ ተደንቄ አይቻለሁ። ከአውራ ጣት የሚያንሱ የኤሊ ሕፃናት እየተውተረተሩ ዘመናት የረዘመ በመሰለ ጊዜ ውስጥ ከአንዱ ሳርማ መደበቂያቸው ወደ ሌላ መደበቂያቸው በቁጠባ ሲያዘግሙ አረንጓዴ ቅጠል የመሰለች የተሰናከለች ቢራቢሮ አይቻለሁ። ለደቂቃዎች አቧራ ውስጥ ተንፈራፍራ የማይገባኝን ድርሳን ጫጭራ በእንግዳ ጥበቧ ተፈውሳ ተነስታ የበረረችበት በከረረ ቀትር ከሰል ከመሰለ ጉርጥ ከዋጠ እባብ ጋር ተጋጥም ያለው መንገዷን ለሁለት ቆርጦ ተጋድሞ ሳልፈራ ሳልቸር ማንንም ለእርዳታ ሳልጠራ በዝምታ ጠናሁት። እየተጎተተ ጎረቤት ጓሮ ሲገባ አልጮኩም። ሌላም ቀን አይቻለሁ። ያረጀ ግራጫ የእባብ ቆዳ ግልፋፊ ሳሮች አናት ላይ ተሰጥቶ እንደ ጨርቅ በነፋስ እየተርገፈገፈ ልነካው ፈልጌ ነበር። በፍርሃት ተሰበሰብኩ። እናቴ በጓዳ በር ወጥታ ማድቤት ቁርስ መስራት ስትጀምር ከመስፈሪያቸው የተለቀቁት ዶሮዎች ራሳቸውን የለቀቁ ላባቸውን እያርገፈገፉ የአቧራው መንገድ ላይ የእግሮቻቸውን ሰንበሮች ያትማሉ። በቁማቸው የሚጨስ የኩስ ነቁጣቸውን ይጥላሉ። ውሻችን ከዞረበት እንደ ባለ ጉዳይ መላጣዋን መንገድ ተከትሎ የተቀመጥኩበት መጥቶ ከፍ ዝቅ አድርጎ ያሸተኛል። እናቴ ከኋላዬ ትመጣና ምን ቢያደርጉ ይሻልሃል? እንዳረሆ በሌሊት ትነሳለህ? አርፋ አተኛም? ትለኛለች። እሷስ ጤዛው ቀና ሰፈር ሞቅ ሲል የመጀመሪያዋ ነጠላ፣ ቀሚስ፣ ጋቢ ገዢ ሴት በር ሲያንኳኩ በሳር በሳሩ ሄድና እከፍትላቸዋለሁ። በጧሚ ቁርስ ባልበላ አፋቸው እያዛጉ ማዛጋታቸውን በነጠላ ከልለው ጊዜ በቀደደውና ተረከዙን ባሳጠረው ጎማ ጫማቸው እዚያች ደቃቃ መንገድ ላይ ዱካዎች ይጥላሉ። ብዙ ያልተራራቁ በመጠኑ የግራው ወደ ግራ የቀኙ ወደ ቀኝ በሚጠቁሙ ሸፋፋዎች ድንግል አቧራዬ ላይ ህላዊያቸውን እየጻፉ አባት ነጠላዬን አደረሱልኝ ይላሉ። ስለ ነጠላ መድረስና ለመድረስ ምን አውቃለሁ? ትንሽ ልጅ ስለሆንኩ ይሆን ደህና አደርክን ቸል ያሉት? ዞር ብለውም ሳያዩኝ 10 እርምጃ አድርገው ቤት ውስጥ ይገባሉ። የሴትዮዋ እግሮች ከአብራኮቻቸው፣ አብራኮቻቸው ከሆዳቸው፣ ሆዳቸው ከደረታቸው፣ ደረታቸው ከአንገታቸው፣ አንገታቸው ከጭንቅላታቸው ጋር ተያይዘዋል። በእነዚያ የልጅነት አይኖቻ ያለው የሴትዮዋ ዱካዎች ተያይዘው እንደሆነ ማለፊያ ሀባ ጭረት እንኳ የላቸውም። አንድ ሸፋፋ፣ ከዚያ ሌላ ሸፋፋ፣ ቀኝ ሸፋፋ፣ ግራ ሸፋፋ። እዚያ በረንዳይ ላይ ተቀምጬ ወይም ወዲያ ወዲህ እያልኩ ከግቢ ሳልወጣ በለጋ ልጅነቴ እንደታሰርኩ የሰፈሬንና የጎረቤቶቼን ሕይወት በዐይኖቼና በጆሮቼ እዚህ መንገድ ላይ አጠናለሁ። አንድ ጧት ነው አሉ ጡጦ ይዤ የላም ወተቴን በቁም ስጠጣ እማማ የጎረቤታችን የሐሰን ሚስት ምረትና ጽዮን እናቴ ስብሳብ ስር አርፈው የገንፎ ምሳ እየበሉ ምረት በእማማ ነበር የምትምለው፣ እማማ በምህረት ነበር የምትምለው። ምህረት ትሙት
ጽዮን ትሙት። ምረት ከተወለደች ዓመት ያልሞላትን ሴት ልጇን አቅፋ ገና እንዳሉኝ ማሚቴ የምትባል ምጥን ሽሮ የመሰለች። የማሚቴ ስሟ ማን ቢባል ትወዳለህ አሉኝ ተቀባብለው። የፍቅር ዘፈን ሰምቻለሁ፣ ንግግርና ማስጠንቀቂያ ሰምቻለሁ። ለጆሮዬ የጣመኝን አንድ ቃል ነገርኳቸው። አላመነታሁም። ብሌን። ማን? ብሌን። ይሄ ነገረኛ አየሽው? የገንፎ ጢስ እያሸተትኩ ለሳራ ስም ያወጣሁላት እኔ ነኝ። ስሜን በትክክል መጻፍ ሳልችል ስም ያወጣሁት እዚች መንገድ ዳር ነው። አባቷ ግን ሳራ ብለው ወሰኑ። አባት የሆኑታል እንጂ አይታገሉትም። ሳራ እውነቴ ነበረች። ብሌን ህልሜ፣ የአንድ ሳንቲም ሁለት ገጾች። ማን ያለ ህልሙ እውነትን ይቀይሳል? ማን ያለ እውነቱ ህልሙን ይደሰታል? ፀሐይ ስታቆለቁል በተከፈተው በር ጎረቤቴ ቤዛዊት ትገባለች። ከቤት በር ወደ አጥር በር እንሯሯጣለን። ባለቆዳ ጫማ ናት። ጫማዋ ማሰሪያ መቀነት ነበረው። ንጹሕ ካልሲም አላት። ቀሚሷ ላይ ብዙ የአበባ ስዕሎች አሉበት። እዚያና እዚህ እንላለን። በሳር ላይ እንንከባለላለን። እግሮቿ በአቧራና በአረንጓዴ የሳር ደም ይሸፈናሉ። ቆይቶም ቤቷ ስትገባ ምረት ስትጮህባት ሰማለሁ። አንቺ ቀልቃላ፣ ምን ይፈጠር ብለሽ ነው ጫማሽን የምታወልቂው? ስምዖን ሮባ ከወርቂት ጋር እቤት ቆይቶ ወደ ከተማ መሃል ለስላሳ ሊጠጡ ተያይዘው ሲወጡ ለሽኮኮ የሚያነሳኝ እዚህ መንገድ ላይ ነው። ና በል ተሳፈር ይለኝና ትከሻው ላይ ያወጣኛል። የከፍታን ውበት ያየሁት የሚሞቅ ሰፊ ትከሻ ላይ ሁኜ ነበር። የማየው የሚያልቅ የማይመስለኝን የከተማዬን አድማስ ነው። የማሸተው ነፋስ፣ የማዳምጠው የፍቅረኞችን ሳቅ ነበር። በሰንበት ቤተሰቦቻችን ቀትር አሳዷቸው ሲተኙ ከሳራ ጋር ግራና ቀኝ በጀርባችን ተንጋለን በአዲስ አበባ ሰማይ ላይ የታጠበ ጋቢ መስለው የሚተሙትን የዳመናዎች ፍጥነት እናደንቃለን። እንደ ወተት መቀነት የተኛ በአየር መርማሪ የጉም ጅራት ተመስጠን በመገረም ዝም እንላለን። እጇን በወዳጅነት ይዘዋለሁ። መዳፏ በወዝ እርጥብ ነው። ነፋስ ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን ወይም ከፈለገው አቅጣጫ እየሰገረ ምን ቸገረን ያኔ ይችን ትንሽ ገላይን ከብሌን ገላ ጋር ከአገሬ መልክዓ ምድርም ጋር ሲዘመዝማት። ሳራም እኔም መገረም ውስጥ ጠልቀን ጭር ብለናል። ከሚያሳፍሩኝ አይኖቿ ትዝብት ተከልዬ እጆቿን ስስማት ማን አይቶኝ ነበር? 13 ያልሞላት ልጅነቴ በቀይ ዳማ ሳራ መታመሙን ከኔ ሌላ ማን ያውቅ ነበር? ትልቋ እህቴ ወርቂት 20 ዓመቷ እያለ የት ትደርስ ይች ልጅ የተባለች አንድ የፍልሰታ መፈሰኪያ ዕለት ቆረንጮ ስጋ እንቋት እዚች ቦታ ተንደፋድፋ ሞታለች። ትልልቅ አይኖቿ ቅንድቦቿ ስር ተሰክተው ያዩዋቸው ኩል የመሰለ ዞማ ጸጉሯ በሚወራጭ ጭንቅላቷ ተበታትኖ አፈር ተለውሶ ያየሁት እዚች መንገድ ላይ ነው። ለመጀመሪያ ሞትን ቤቴ በራፍ እህቴን ጥሏት አየው። እዚያችም ቦታ ላይ ትንሽ ድንኳን ሲጣል ሱቅ ስትደርስ ቆማ ጨዋታ ያላመደችው ኑረዲን በአደርኛ እየየውን ሲለቅ ሰምቻለሁ። እጮኛዋም ስምዖን ከነቀምት መጥቶ በር በርግዶ ገብቶ አናቱን በሁለት እጆቹ ይዞ በወለታቱ ሰፈሩን ሲያንቀጠቅጥ ወንድ ልጅ ሴትን ሲያባባ ዝምተኛ እየየ ሲል ያየሁት እዚች ነው። ኮበሌዎች ሆያ ሆዬ የረገጡበት መሬት ላይ እንባ ወረደ። ወርቂት አበባዬ ሆይ ያለችበት የቀሚሷ አበባ የፈሰሰበት ጨሌ ላይ ሰው፣ ዘመድ፣ ጎረቤት የአይኖቹን ጤዛ ጣለ። አባቴ
በሽመና ስራ አብጠው ገርጅፈው ያበጡ እጆቹን ፊቱ ላይ አስቀምጦ እንባ በመዳፉ ስር ሲሾልክ ያየሁት እዚች የግቢያችን አንዷ ድንጋይ ላይ ተቀምጦ ነው። ደሃ ደህና ስጋ አጣ ብሎ ያለቀሰው ለመጀመሪያ ጊዜ መሸበቱን፣ ሽበቱ በከፊል የቁጢት ቡናኝ መልበሱን ያየሁት እዚች ቦታ ነው። አልቃሽም እንዲህ አለ፣ እንደ ተረት የሚነገር ሞያተኛ ነበር ብር አልቦ ያሳመረ፣ ወርቁ ነው እምቢ ያለ እየተሰበረ። አልማዝን እንካሉት አልማዝን ተዋት፣ ብሪቱን እንካሉት እሷንም ተዋት፣ ወርቂትን ወሰዳት እግዜር አውቆበት። የልጅነት ገበናዬን ለመደበቅ የትኛውን ልደብቅ እንደሆነ አላውቅም። ከዚህ የየየ ግርግር ሸሽቼ ለብቻ ያልቅሻለሁ። ጣጣችን አሁን ነው ፎክሮ የመጣ፣ የጠራውን ወስዶ እኛ ምን ልንጠጣ። ብዙ ሳይከርም እህቴን ዘንግቼ ሳኩ። ተኝቼ ማታ እዚች መንገድ ላይ ቀን ቁሜ መሳቄ ትዝ ብሎኝ ተሸፋፍኜ ለራሴ አፈርኩ። የረሳዋትም እዚሁ ነው። ከአልማዝ የምትበልጠዋን ወርቂትን የረሳዋት እዚህ ነው። ከአቧራችን ላይ የተወለደችውን ትውስታ ፊቴን ዙሬ ጣልኩት እዚህ ነው። የጋሼ ሸገኔ ልጆች ሙናና ዋኖስ ከአንድ እናት የተወለዱ መንታዎች። ሸገኔ ካልተጠሩ ቡና ሊጠጡ አይመጡም። እንደ ድንጋይ ዝምተኛ ናቸው። አገላለጹ የጎረቤቶቻቸው። አባታቸው አቦ ዲማ ከቡታጅራ ሊጠይቋቸው ሲመጡ ቤት አይገቡም ነበር። ይዘውላቸው የመጡትን እህል በሰራተኛ ሲዘው ካጥር ውጭ ቆሙና ዋኖስን ጠርተው ይጠይቃሉ። ሸገኔ ሚስት አገባ? አላገባም አባባ። እናንተ በሉ እህሉን አስገቡ፣ አገር እመለሳለሁ ይላሉ። ሸገኔ ካለ ይወጣና እግራቸው ስር ወድቆ ይለምናቸዋል። ግባ አባባ እባክህ፣ ከሚስት የበለጠ ሰራተኛ አለችኝ። አይ አልገባም፣ ሚስት ስታገባ ቤትህ እገባለሁ ይሉና ዞር ብለው በመጡበት መንገድ ይመለሳሉ። ሁልጊዜ ሲመጡ የማያቸው በቦት ጫማ ነው። ሸገኔን በቁጣ ሲያወሯቸው በዚህ ቦታቸው ድንጋይ ይረግጣሉ፣ መሬት ይደበድባሉ። የአቦ ዲማ ጸባያቸው ግራ ያጋባኛልና ግራ የማያጋባው ማን ነበር? ማብራሪያ ከሳቸው ማግኘት ስለማልችል በልቤ ጥያቄ አስቀምጣለሁ። ከቦት ጫማቸው ላይ የተራገፈውን ጭቃ አንስቼ የተረከዝ ማህተሙና ያለው እሱን በእጄ ሲይዝ ለአፍታ ቡታጅራ የተባለ አገር የሄድኩ ይመስለኛል። ዋኖስን አበሽቃታለሁ። አባትሽ አቦ ዲማ እናትሽ ሸገኔ ናቸው። በቆሸሸ እጇ ፊቴን ነክታ ከሆዷ ታጥፋ እስክትል ፈሰፈስ ትስቃለች። አልቀየማት ማማሯ። አባቷ ከሥራ መምጫው ሲደርስ ግን ደፋርነቷ ተጫዋችነቷ ጠፍቶ አባብዬ ይገለኛል አባብዬ ትልና ከግቢያችን እየሮጠች ትወጣለች። የእግሮቿ የዳና ትኩሳት እንደ ጠፍጣፋ ሞለኪሎች ግቢያችን ውስጥ ይንሳፈፉ ነበር። ሲባል ሰምተን በዳማ ጨዋታ ፉክክር ትላልቆቻችን ተንኮል እንደሚሰሩ ካሸነፍኩኝ ጫማዬን ታጥባለህ አለችኝ ሳራ። እኔ ካሸነፍኩሽ ትስምኛለሽ አልኳት። ሂድዛ በይወንድ እፈራ መሰለህ። ሳሸንፋት ጉንጬን ሳመችኝና እንደምጠላኝ ሁሉ ገፋችኝ። ቤቴ ገብቼ ብቻዬን ስሆን ጉንጬ ላይ የተወችውን እርጥበት እንደ ቅርፊት አንስቼ ከትራሴ ስር አስቀመጥኳት። ጧት ላይ እናቴ ትለይ ነበር፣ አንተ አለሙ መብራቱን አብርተህ ታሳድራለህ። አባቴ በፋሲካ ጠላ ሞቅ ብሎት ዶርዝኛ ጨፍር ብሎኝ እሱን መስል ብዬ ጎረቤቶቼንና ወላጆቼን በሳቅ የገደልኳቸው እዚህ ነበር። ተምነቀነቃሉኝ። እዚች ስፍራ ላይ ብቻ ነው ይህን ቃል የሰማሁት።
የአፍሯችንን አቧራ ስንታጠብ ፍንጣሪው የተሰጣ የእናታችን አንሶላ ላይ አንተ ዞር ብላ አትታጠብም ዘንቧል። ታናናሽ እህቶቻችን የተጸነሱት እዚህ ላይ ነው። ለ2 ሳምንታት ያህል ሳላቋርጥ ከነሐሴ 1 እስከ ነሐሴ 15 ህልም አለምኩ። ህልሙ እንዲህ ነበር። ልክ ግቢያችን ውስጥ እዚች መንገድ ላይ አንድ ዋርካ በቅላለች። እሷ ዋርካ ስር አህዮች፣ በቅሎዎች፣ ግመሎችና ሰዎች ከዝናብ ተጠልለዋል። እሳት ከዋርካዋ ስር ይነዳል። ይሄ ህልም እንዳለ ሳይለወጥ እንደሚነቃነቅ ፎቶግራፍ ሆኖ ለ15 ቀኖች ታየኝ። ለአባቴ ብነግረው የልጅ ቅዠት ብሎ በንቀት ከነህልሜ ረሳኝ። የፍልሰታ ጦም መጨረሻ ለፍስክ ተቀምጠን በጣም ስለጨነቀኝ 12 ቡና ጠጪዎች መሃል በመማረር ህልሜን ደግሜ ተናገርኩት። ይሄን የሰሙት ጋሼ ደጋጎ ራሳቸውን ነቀነቁና ማርያም እንዲያ እያደረገችው ነው፣ ለልጅ ይታዩዋል፣ አባቴ ነግሮኛል፣ ይሄ ቤት የተሰራበት ቦታ የነጋዴ ማረፊያ ነበር ብሎ ትልቅ መንገድ ነበረበት፣ ነጋዴ መዝመቻ። ዋርካውስ አላባቴ በንቀት የጣሊያን ቦምብ መታው፣ ያውም 2 ትላልቁ። ቦምብ ላይ ነው ቤቴን የሰራሁት አላባቴ እየሳቀ። ተከትለው ሳቁ። ህልሜ ግን እኔን አላሳቀኝም። ደጋጎ ካብራሩ በኋላም አልሳኩም። ከቤታችን መሰረት ስር የገላዬ ክብደትና የቡና ጠጪዎች ሚዛን ያረፈበት ተራራና በረሃ አቋርጦ የመጣ አገሪቷን የሰበሰበ ጀግና መንገድ አለ። እዛ ቤት ውስጥ ስመላለስ፣ ስተኛ፣ ስጫወትና ስበላ ወዘተ አንዳንድ ሌሊት ግን ባሩድ ሳይሆን የተቃጠለ አጥንትና የሰው ቆዳ ጠረን ከእንቅልፌ ቀሰቅሶኛል። መሬት የህዝቦች ነው ያልኩት በዲያሌክቲካል ማቴሪያሊዝም ተመርቻ አልነበረም። ሺህ ዓመታት ከኖርክበትና ከሞትክለት ዘር ማንዘርህ ከተቀበረበት ይሄ ጠረን ያንተ አይደለ? መሬት የህዝቦች ነው ያልኩት በዚህ ጠረን ፍልስፍና ነው።